ከሩታ ጋር የምትግባባ ከሆነ ለምን ስልኳን ተቀብለህ አታጠፋውም ፋይሉ? አንተ እውነት ለኔ አስበህ ከሆነ ለኔ እንትን ማለት ለኔ ወገነህ ከሆነ ለምን ስልኳ ላይ ያለውን የምትግባባት በዚህ ልክ የምትቀራረባት ከሆነ ተቀብለሃት ለምን አታጠፋውም ታዲያ? እኔ አሁን ሙሉ መረጃው እዚህ ጋር ነው ያስቀመጠችው። ያው ታውቃለህ ዳኒ ምን ያህል መሰሪ እንደሆነ አንድ ፋይል ነው። ስልኳን በማንኛውም ሰው ልታዘርፋት እንደምትችል አንተ ደግሞ ወይ የሆነ ነገር ልታደርግ እንደምትችል ካንተ በስተጀርባ ያሉ ገብተው ከቤቷ ሊወስዱባት እንደሚችል አውቃለሁ። ስለዚህ አንድ ቦታ ላይ ያስቀምጡት እንደማይችሉ ደግሞ እርግጠኛ ነኝ። እዚህ ጋር አስቀምጪው እንደሚላት አውቃለሁ። አሁን ስፔሲፊካሊ እዚህ ጋር ነው ያለው የሚለውን ነገር አጣርቼ እስክደርስበትና ያን ነገር ዲሌት ከማደርገው ድረስ ዝቅ ብለህ ስራ እንድትሰራ የሚሉህን ነገሮች በሙሉ እንድታዘዝላቸው ፈልጋለሁ። ገብቷል? አለስ ላንተ ደግሞ መጥፎ ነው የሚሆነው እንደዛ ማታደርግ ከሆነ ማለት ነው። አሁን ያንተ ጉዳት ያንተ መበሳጨት ያንተ አጓጉል ነገሮች ስሜት ውስጥ መግባት ስለደበረኝ ነው ዛሬ መጥቼም በዚህ ልክ አንተን ላውራ አይፈለኩት። ገብቷል? ከዚህ በፊት ስላንተ ብዙ ነገር ተናግሬያለሁ፣ አንተን ተናግሬያለሁ፣ ሌሎች ሰዎችንም ተናግሬያለሁ። ዛሬ ግን መጥቼ እንደዚህ ብዬ ያልኩ በዚህ ምክንያት ብቻ ነው። አሁን ሀሳብህ አይከፋም፣ ግን ደግሞ በዚህ ልክ ከተባበርከኝ ያልቀረ ዛሬ ነገ ሳትል ያለውን ነገር ለማጥፋት ሞክረህ እኔ ችግር የለብኝም። አሁንም ቢሆን በእነሱ ስር እንዳለው አድርገው ነው እኔን እያሰቡ ያሉት። ለሁሉም ጊዜ አለው። ማድረግ ያለብኝን ነገር እኔ አደርጋለሁ፣ ችግር የለውም። ያው ወንድ ልጅ አይፎክርም አይደል? በተግባር ነው የሚያምነውና ሁሉንም ነገር እየተገበረን ብናሳይ ይሻላል። አሁን እኔ ክላንተ እንዲህ ማውራት ማፈልግም፣ ግን ደግሞ ከቻልክ ያንን ፋይል ለማጥፋት ሞክር። ካጠፋሁልህ በኋላ አንተ ሩታን የሚጎዳትን የሆነ ነገር የምታረግ ከሆነ እኔም ነገ ጸጸት ውስጥ የምገባበትን ነገር እንዳታረገኝ፣ ከሷም ጋር እንዳታቀያየመኝ። እኔ የመጣሁት ይሄንን ነገር አንተ ወንድ ልጅ እንደዚህ አይፎክርም ምናምን ብለህ ሄጄ ዝም ብዬ ማጠፋ ሰው አይደለም። እምነት ሊኖረኝ ይገባል በአንተ በኩል ምንም ነገር እንደማታረግና ያ ፋይል ከጠፋ በኋላ ዞረህ እኔንም ሌላ ሰውንም እንደማታጠቃ ማረጋገጫ ሊኖረኝ ይፈልጋለሁ። ገብቷል? ምንም ነገር አይፈጠርም። አንተ ያንን ፋይል ብቻ አጥፋለህ ከቻልክ ዛሬ ዛሬውን ወደ ቤት አልሄድምና ከቻልክ ዛሬ ሂድና ያለውን ነገር ለማጥፋት ሞክር። እኔ ዛሬ ወደ እነሱ ጋር አልሄድም። ስልክም እየደወሉልኝ ነበር አላነሳሁላቸውም እና አንተ ወራች ለኔ ልታስብ ከሆነ ይሄንን ነገር አድርገህ አሳየኝ። ይሄ ነገር እኮ አንድ አካል እኮ ነው። ስልክ ሲደውሉልህ ማንሳትና ስልክ ሲደውሉልህ እነሱ ጋር ሄዶ እሺ ምን ችግር ብለህ ማውራት እኮ የታዛዥነት አንዱ አካል ነው። ይሄንን ካላደረክ እኔ እንዴት ነው ያንን ፋይል ላጠፋልህ የምችለው? ቢያንስ ነገራቶችን እስኪስተካከል ድረስ እኮ አንተ በትዕግስት የሚያዙህንም ሆነ የሚሉህን ነገር እኮ ማድረግ ይኖርብሃል። እልህ ይዞሃል አብራ ከልህ ጋር ምንም ነገር አያገናኝም እኮ። ከልህ ጋር ካላገናኝ ለምን አታነሳላችሁ? ችግር የለውም አነሳላችሁ። ግን አንተም አሁን ያልኩህን ነገር ለማድረግ ሞክር። ቢያንስ ያንን ፋይል ብቻ ለማጥፋት ሞክር። እንደምንም ብለህ ከሷም ላይ ከሱም ላይ ያንን ፋይል አጥፋው።